الهداية. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين وعلى آله وأصحابه الطيبين الطاهرين، وبعد. السلام عليكم ورحمة الله تعالى وبركاته. أحبابي في الله، نياتنا لله تعالى بلن عندنا تراست أوساتشوها له لله تعالى. ባለፈው ትምህርታችን ስለ علم فضلنا እንዲሁም ደግሞ የትኛው የዲነል ኢስላምን ዕውቀት ነው መማር ግዴታ የሚሆንብን የሚለውን ነበር አይተን ያቆምነው። ዛሬ ደግሞ ኢንሻአላህ የምንመለከተው كيف يؤخذ العلم የዲነል ኢስላም ዕውቀት እንዴት ነው የሚወሰደው፣ እንዲሁም ከማንስ ነው የሚወሰደው የሚለውን ኢንሻአላህ አጠር አድርገን ለማየት እንሞክራለን። በመጀመሪያ ደረጃ ፈርድም ይሁን ሱናም ይሁን ፈርደል ኪፋያም ይሁን የትኛውም የዕልም አይነት የሚወሰደው ፊቃ ከሆኑ ታማኝ ከሆኑ ዓሪፍ ከሆኑ አዋቂ ከሆኑ ሰዎች። አንድ ሰው ዕልምን ከማንም ከመንገደኛ መውሰድ አይችልም። በተለይ የዓቂዳንና የተውሂድን ዕውቀት ያንዳንዱን የዲነል ኢስላምን ዕውቀት ስንማር ያ የምንማርበት ሰው ማን ነው፣ ያ ሰውሳ ከማን ነው የወሰደው፣ ከማንስ ነው የተማረው፣ እንዲህ ያለ ሲልሲላው እስከ ነብዩ አለይሂ ሰላቱ ወሰላም ድረስ የሚደርስ መሆን አለበት። ያ ካልሆነ ምናልባት ያ የምንወስድበትን ሰው ማንነት ያላወቅን እንደሆነና ያ ዕልም ሲልሲላ የሌለው እስከ ረሱል አለይሂ ሰላቱ ወሰላም የሚደርስ ካላይደለ ሰነዳችን መንቀጡዕ ይሆናል። አንድ ሁለት ደግሞ ምናልባት የተበላሹ የፈሰዱ ኢዕቲቃዶችን ከዚያ ሰው ልንወስድ እንችላለንና ጥንቃቄ ያስፈልጋል። ይህንን አስመልክተው ነብዩ አለይሂ ሰላቱ ወሰላም በተከበረው ሐዲሳቸው ምን ይላሉ? መን ዩሪድላሁ ቢሂ ኸይራን ዩፈቂሁሁ ፊዲን ኢነመል ዒልሙ ቢተዓሉሚ ወልፊቅሁ ቢተፈቁህ ይላሉ። አላሁ ስብሓነሁ ወተዓላ መልካምን ነገር የሻለት ሰዋል ዩፈቂሁሁ ፊዲን በዲኑ ላይ ምን ያደርገዋል? ያሳውቀዋል። ከዚያም የዲነል ኢስላም ዕውቀት በምን አይነት መልኩ መወሰድ እንዳለበት ሲነግሩ ምን አሉ? ኢነመል ዒልሙ ቢተፈቁህ إنما العلم بالتعلم والفقه بالتفقه የዲነል ኢስላም ዕውቀት የሚገኘው ከዑለማዎች ተጋብሎ በመማር ነው። የፍቅህ ዕውቀትም የሚገኘው ፉቃሃዎች ዘንድ ተጋብሎ የፍቅህን ዕውቀት በመማር ነው። ታዲያ የዲነል ኢስላም ዕውቀት የሚገኘው ፉቃሃዎች ዘንድ ዑለማዎች ዘንድ ተጋብለን በመማር እንጂ ሙጣላዓ በማድረግ የተለያዩ ኪታቦችን በማገላበጥ አይደለም ማለት ነው። العلم لا يؤخذ بمجرد المطالعة من الكتب የዲን الإسلام ዕውቀት ኪታብን በማገላበጥ ብቻ መጽሐፍን በማገላበጥ ብቻ የሚያዝ አይደለም። ያ ቢሆን ኖሮ ዑለማዎች ባልኖሩ ነበር፣ ወይም ደግሞ ዑለማዎችን አላሁ ተዓላ ባላላቃቸው ነበር፣ እንዲሁም ዑለማዎች ያንን ያክል ባለፉ ነበር ማለት ነው። بمجرد المطالعة ኪታብ በማገላበጥ ብቻ የዲን الإسلام ዕውቀት ሊያዝ አይችልም። መሰረት ሊኖረን ይገባል። የዚያ ኪታብ መሰረቱ ምንድነው? ያ ኪታብ ሙአሊፉ ማን ነው? ያንን አውቀን እንደገና መሰረቶቹን ከወሰድን በኋላ ሙጣላዓ ብናደርግ ላ ሐረጅ። ወኢላ ዝም ብለን ከመሬት አንስተን ያገኘናቸውን ኪታቦች ሙጣላዓ ብቻ የምናደርግ ከሆነ ጠመን የምናጠም ይሆናል ማለት ነው። አላህ ይጠብቀንና። ምክንያቱም ያ የምናነበው ኪታብ ውስጥ ወይም ደግሞ ያ የምናነበው መጽሐፍ ውስጥ የተለያዩ በዲነል ኢስላም ውስጥ የተዋሹ ውሸቶች ሊኖሩ ይችላሉ፣ እንዲሁም በዲነል ኢስላም ውስጥ የተጨመሩ ጭማሪዎች ሊኖሩ ይችላሉ። ታዲያ ያንን ነገር የምንለይበት መሰረታዊ ዕልም ከሌለን ያንን ኪታብ እንወስደዋለን፣ እዚያ ኪታብ ላይ ያለው ነገር እውነት መስሎን እንጠማለን ማለት ነው። አላህ ይጠብቀንና። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ምን ያሉት? ኢነመል ዒልሙ ቢተዓሉሚ ወልፊቅሁ ቢተፈቁህ የዲነል ኢስላም ዕውቀት የሚገኘው የዲነል ኢስላምን ዕውቀት በመማር ነው። የፍቅህ ዕውቀት ደግሞ የሚገኘው ፉቃሃዎች ዘንድ በመማር ነው ማለት ነው። አንድ ትልቅ ዓሊም ምን ይላሉ? ላ ዩእኸዙ ልዕልሙ ኢላ ሚን አፍዋህ ልዑለማ የዲነል ኢስላም ዕውቀት ከዑለማዎች አንደበት እንጂ አይያዝም ይሉናል። ስለዚህ የዲነል ኢስላምን ዕውቀት የምንይዘው ከዑለማዎች እንጂ መጽሐፍን በማገላበጥ አይደለም፣ እንዲሁም ደግሞ ማንነታቸውን ከማናቃቸው ሰዎች አይደለም ማለት ነው። بارك الله فيكم والسلام عليكم ورحمة الله تعالى وبركاته. الهداية.